አደይ ዛሬ ያልጠበቀችው ነገር ገጠማት። እህቷ ብርሃንም ወድቃለች፣ ልቧን ታማለች። እዚህ ጋም ደግሞ እንግዲህ በጣም የሚገርመው ነገር አደይን ከልጁ ጋር ተባብረሽ ሀብሌን ያሰረቅሽኝ፣ እቃዬን ያሰረቅሽኝ አንቺ ነሽ ብሏታል ማለት ነው። በጣም ከባድ ነገር ነው ማለት ነው። በተለይ ደግሞ መጥፎ ነሽ ምንድነሽ ከመባልም በላይ ሌባ ነሽ መባል በጣም ይከብዳል። ፍቅርም አሁንም ህይወቷን ሲኦል እያደረገችባት ነው የአደይን። ይችን ፍቅር የማላይበት ቦታ ወዴት ሊሄድ ማለት ነው። ይቺ ሰይጣን ሊሆነች ልጅ እኔ በጣም ነው የምጠላት። ለምን እንደሆነ አላውቅም። በቃ የሆነ ስታይሏ ነው መሰለኝ የሚያስጠላኝ። እኔ ብቻ ግን አላውቅም ለምን ግን ሌባ ግን ያሏት ነገር በጣም አናደውኛል። ከእንደገና ከነሱ ጋር ከሌቦቹ ጋር ተከራክረው ያንን የወርቅ የብር ሀብል ተቀብለዋቸዋል ማለት ነው። ያንን ያደረጉት ልክ አሁን ጃኬት ልበሽ ብላ ሰታታለች። ያንን ጃኬት ውስጥ የብሩን ሀብል አድርገዋለች። ምክንያቱም ከልጁ የእውነት ሌባ ለማስመሰል ማለት ነው። በጣም ከባድ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውዶቼ። ብቻ የዛሬው የአደይ ድራማ ትንሽ በጣም አስደንጋጭ ነው። ከመጀመሪያው እስከ መጨረሻው ድረስ በጣም አሳዛኝ ነገሮች ነበሩ። አሁንም አደይን ህይወቷን የቁም ሲኦል እያደረገችባት ነው ፍቅር ከዚችኛይቱ ጓደኛዋ ጋር ማለት ነው። ሁለቱም የማይሻሉ በጣም ቀፋፊዎች ናቸው ማለት ነው። እንግዲህ ልጁም ደግሞ አንቺ ነሽ ካንቺ ጋር ቆሞ ወደ እኔ ስትመጪ ካንቺ ጋር ቆሞ ይሄ ልጁ ሲያወራ አይቼዋለሁ። ፊቱን በደንብ አይቼዋለሁ። እሱ ነው ልክ መጀመሪያ ላይ ይችኛይቱ ልጅ እንግዲህ ሸኝቷት ሲመለስ ነበረ ይሄን ነገር ያደረገው። የዴቨን እህት ሸኝቶ ሲመለስ ነው እንግዲህ የዘረፈው ማለት ነው። እሱ ኦሬዲ ስራው ነው ማለት ነው። መዝረፉም ሆነ ሴቶችን እያገቱ የሆነ ነገር ማድረግ የነሱ ስራቸው ነው። ግን ደግሞ በጣም ነው የሚያሳዝነው ማለት ነው። ምክንያቱም አሁንም ነገሩ ወደ ፍቅር ነው እየተላከከው ማለት ነው። ዳዊት ይሄንን ነገር እንዴት ይሄን ነገር ትላለች ብሎ በጣም ነበር የተበሳጨው። በነገራችን ላይ ዴቭ እሷ ፍቅር ይሄን ነገር እንዳደረገች ነበር እንትን ያለው። ሲሰርቅ ግን ፍቅር የለችበትም። አሁን ላይ ግን ፍቅር እጇን አስገብታለች እዚህ ነገር ላይ ከነሱ ጋራ ተስማምታ ይሄንን ነገር አድርጋ ብሩን ተቀብላቸዋለች። እነሱም እሷ የምትፈልገውን እንዲያደርጉ እሷም ደግሞ እነሱም ደግሞ እሷ የምትፈልገው ነገር እንዲያደርጉ ነበር እያደረገች ያለችው። ብቻ ግን በጣም አወዛጋቢ ነገር ነው። ብርሃንም ደግሞ በጣም ተቆጥታ እየተናገረች ነበረ። አንተ እንደምታስባት አይደለችም እህቴ፣ እንኳን የሰውን ነገር ልትሰርቅ ይቅርና የራሷንም አሳልፋ ለሰው የምትሰጥናት ብላ መልሳለታለች። እና ደግሞ ብርሃንም ትንሽ ታማለች። ዳዊትም ደግሞ እንግዲህ በጣም በሚገርም ሁኔታ ከአደይ ጎን ሆኖ ሁሉን ነገር እያስረዳት እየነገራት ነበረ። ፍቅር እንግዲህ አንቃ ልትገላት ስትል ነበር እንግዲህ እሱም የደረሰላት ማለት ነው። ዴቭ ነው የደረሰላት። ዴቭ እንግዲህ ይህንን ሁሉ ነገር እንደተደረገና የሱም ሀብሉ እንደጠፋበት የልጁና አንቺ ነሽ ይህን ነገር ያደረግሽው ስላልና በተለይ ደግሞ የዴቭም እህትም ሆነ ፍቅርም አደይ ናት የሰረቀችው ብለው ስላሉት በቃ እሱም አምኗል ማለት ነው። መጨረሻ ላይ ግን ይሄ ሁሉ ነገር ሆኗል። ድጋሚ ግን በጭራሽ አደይን ማስከፋት አልነበረብኝም ብሎ ራሱ መልሶ ተናዷል። ለራሱ ተጸጸተ ማለት ነው። ምክንያቱም አደይ ማለት እንኳን አይደለም ልትሰርቅ ይቅርና ሰውን ቀና ብላ ማታይ ልጅ ናት። እንግዲህ ፍቅር ናት ይሄን ሁሉ ነገር እያደረገችባት ያለችው። እኔ ግን ምለው ከነሱ ቤት ሰርታ የምታገኘው ገንዘብ ቢቀርባትና ብትወጣ ከዛ ቤት ነው ምለው። ፍቅር ከሷ ምንም ነገር የላትም። ግን ዴቭ አደይን ያፈቅራታል ብላ ስለምታስብ እሷ ቤት ውስጥ ስላለች መቼም ቢሆን ዴቭ እኔን አያፈቅረኝም ለኔ አይሆንም ብላ ስለምታስብና ተማራ ሳልችቷት ከቤት እንድትወጣ ነው ይሄን ሁሉ ሱቃይ የምታደርስባት ማለት ነው። አደይ ግን ደግሞ ገንዘብ ለማግኘትና ቤተሰቦቿን ለመርዳት እናቷን ለመርዳት እህቷን ለማስታመም ስትል ደግሞ ችላ እየሰራች ነው። ግን ደግሞ መቻሏ ዝም ማለቷ አስንቋታል። ብትናገር መብቷን ብታስከብር አሪፍ ነበረ። ብቻ በዛሬው ደግሞ በጣም ነበር የሚያሳዝነው። ምክንያቱም እህቷም ታማ ወደ እነሱ ቤት በሄደችበት ሰዓት እንግዲህ እህቷ እንደዚህ ታማ ወድቃ እሱም እያነሳት ነበር ማለት ነው። እሱም እያነሳት እየታገለ ባለበት ሰዓት ነበረ እሷም የደረሰችው። እህቷ መታመሟ ደግሞ ከምንምና ከማንም በላይ በጣም ይጎዳታል። በተለይ ደግሞ አደይ ብሩን ሰርቃኛለች ብሎ እንግዲህ ወይንም እህቷን እየጎዳባት መስሏት ነው መሰለኝ ፍጥጥ ብላ እያየችው ባለበት ሰዓት ላይ ነበረ ያለቀው። በጣም ነበር የደነገጥኩት ማለት ነው። ምክንያቱም መጥፎ ነገር ታስባለች ብዬ ነው ያሰብኩት። እሷ እናንተስ ምን ታስባላችሁ? የእናንተን ሀሳብ እስቲ ኮሜንት ላይ አስቀምጡልኝ ውዶቼ።